ከዚህ በኋላ ማለት ነው አይኑን ማየት ሁላ አልፈልግም። ከዚህ በኋላ ጨርሰናል። እኔ እና እሱ ዋጋ ይከፍላል። እኔ ማለት ደግሞ አለቀውም። እኔ ራሱ አለቀውም። በጉራ ምናምን እኮ አይደለም የሚሆነው። መጀመሪያ ተረጋግተ ነው እንዴ? የእሱ ህይወት ነው። ማናችንም መወሰን አንችልም። እዚህ ጋር ቀለበት እኮ ካረግሽ ገና እኮ 15 ቀን እንኳን አልሆነሽም። አሁን ዛሬ ቪዲዮ ምናምን ይዘሽ ስትመጪ በአንቺ የሄለን ህይወት በአንቺ ህይወት ላይ ሆነ ቢሆን አንቺ የምትወስኝ ውሳኔ ምን ነው? ከብቶኝ የቆየ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን። ሰላም ሰላም። ያ ባለቤት ውሸትሽን ነው በጥዩ ማለት ነው። እስከዛሬ ቀለበቱን ራሱ ወርቅሽ ተወረውሪው ነበረ። ነገ ልትታረቁ ሰውን ጣልቃ ተጨምሩ፣ ሰውንም አታደባሉ። የራሳችን ችግር ፍቱ። ሄሉ እውነቷን አለች። ሄሉ ትልቋ እውነቷን አለች። በቃ የራሳችን እናተፍቱ። ውሸትሽን ነው፣ ውሸትሽን ነው። ጠንቅቀሽ ትወጂዋለሽ። በጣም ጠንቅቀሽ ማለት ነው። በጣም አርገሽ ባትወጁ እስከዛሬ ቀለበቱን ወርቅሽ ትጥዩ ነበረ ግን ስለምትወጁ ቀለበቱ በእጅሽ ነው። ለምን አውልቅሽ አትይውም ታዲያ? ቀለበት ሳይሆን ልብ ነው አልሽ እና እሱ ደግሞ ቀለበቱ ነው። ቀለበቱን እስከ ዛሬ ራሱ አስረሽልኛል። አለማወቅሽ አይሽ ከልብሽ አላወልቅሽኝም ማለሽ እኮ በጣም እንደምትወጁ ያስታውቅብሻል። ውሸትሽን ነው፣ አታስመስይ። ሄሉ እውነቷን አለች። የራስሽን ነገር ምሪ። ሰውን አታጋድሉ። ሰውንም አታስደበድቢ። የራስሽን ህይወት ስለምትወጁ መቼም ከሱ ስለማትለይ መቼም አትለይ። በጣም ያስታውቃል ፊትሽ ላይ በጣም ማለት ነው። ስለዚህ የራሳችሁን ችግር ራሳችሁ ፍቱ። ሄጅና ልውልም ምንም ነገር አያገባውም፣ ማንም አያገባውም። አንቺ ህይወት ብቻሽን አይደል የጀመርሽው? ስለዚህ ፍቺ ከሆነሽ ሆነሻ፣ ካልሆነስ ደግሞ በስር ስርዓት ሰው እየተደበደበ ሰው እያደባደብሽ እያጋደልሽ አይደለም። ደግሞ ለወደፊት የባሰ ይመጣል። አለቀውም። ዝቻው አቤት ዝቻ ላይ አንደኛ ናችሁ። ተግባር ላይ እንጂ ዝቻ ላይ እንደዛታችሁ ተግባር ላይ ካረጋችሁ በጣም ጎበዝ ናችሁ። ግን አታረጉትም። ወደ ላይ ደግሞ አይዝትም፣ በልቡ ነው የሚያረጋው። ስለዚህ ሄዱ እውነቷን ያለችው ችግርሽን ፍቺ። በቃ ሁላችንም ጓደኛዋ ነን፣ ፍቅረኛዋ ያ ብቻ ነው አለች። ትክክለኛ ሄልሻን ደግፋለሁ። ሄሉ ቀዩን በጣም ደግፋታለሁ። ስለዚህ እውነተኛ ነኝ። ችግራችሁን ፍቱ። ከታረቃችሁም ታረቃችሁ፣ ከተፋታችሁም ተፋቱ፣ ፍቱ ችግራችሁን አለች። ይሄ ልጅ እውነት ሊኖር ይችላል አለ ያ እውነትም ሊኖር ይችላል፣ አይታወቅም። ስለዚህ ችግርሽን ፍቺ። ትክክለኛ ነው ያለችው። አሁን እንትናም ይወዳታል፣ ልውልም ይወዳታል። ስለሚወዳት ነው ለራሱ ለሚያረጋት እየጣረ ነው። ያኛው ደግሞ ቀንቶ ነው ሚስቴን ተነጠቅኩ ብሎ አበደ። ያብ ደግሞ ሚስቴን ተነጠቅከው ብሎ አሁንማ እንደዚህ ስትንከባከቡ ስታይ ይብስበታል። ጭራሽ ያብዳል። ያብ እንግዲህ ቻል አድርገው። ተረጋጋ። የረጋው ትጥቅም ይወጣዋል አለ። እንግዲህ ሄልሻ ከባልሽ ታረቂ እባክሽ። ተንበይና ባልሽ ነኝና ኑሪ። ድሮ ሰው አማክረሽ ነው ያገባሽው ብቻሽን አይደል? ስለዚህ አሁንም እዚህ ሰውን አታደባድቢ። ልውልም ይድናል። እግዚአብሔር ይማረ። ትድናለህ። ወንድ ልጅ አይደል? ደግሞ ኧረ ትድናለህ። በቃ ቀንቱ ነው የደበደበው። አለቀውም እሰራለታለሁ። ወንድምዬው ለብቻ ይዝጣል። ዛቻ በስቷል። እንግዲህ ያብ ተጠንቀቅ። ዛቻ በጣም በስቶብሃል። እንግዲህ የሚመጣብህን ቻል አድርገው ቀበል በለው። ግን ልውል ይህን ማድረግ ትክክለኛ አይደለም። ከሄዱ ጋር ችግርህን ለመፍታት በዚህ አይደለም። ስሜተኛ ስለተናደርክ ይሆናል። ግን እንደዚህ ማድረግ የለብህም። ማንም ቢሆን ማድረግ የለበትም። እንደዚህ አይነት ነገር ተስባር የሚያስጠላ ነው። አስጠላ ተግባር ነው ይሄ። ሰውን መደብደብ። በቃ ተነጋግሮ መፍታት፣ የሆነ ነገር ተነጋግሮ መፍታት ነው እንጂ መደባደብ ትርጉም የለውም። ሄልሻ እንግዲህ ልታስታርቅ ብቅ ብላለች። ሄሉ ሁሌ ከማርክ ጋር ብትሆን እንዴት እንደምወዳት እግዚአብሔርን ሁሌ ነው ምኞቴ። አሁን ተመልሶ ቢታረቁ፣ አንቺስ ብትታረቂ ከማርክ ጋር ይኸው ማርክ ከዛ ያማታል። ኩሩሩ ሄዱን የመሰለ ለቆ ወይኔ ሄዱና ማርክ አብሮ ቢታር የሌላ ትተሽ የነ ሄዱና የነ ማርክን ትፈተፈቻለሽ። በጣም ነው የምወዳቸው። በፊት ወዳቸው
አንድ ላይ ሲሆኑ ሲመጡ እንዴት ደስ እንደሚሉ ሁለቱም መለሉ የኔ ጠንበለል በቃ ሁለቱም ጠንበለል ነበር። በጣም ያምሩ ጥንዶ የነበረው ምን ታረገው ግን ያው እግዚአብሔር የፈቀደው ነው፣ ሰው የፈቀደው አይሆንም። ቢሆን አንድ ላይ ደስ ነበረ። አሁን ልርሻ ልዳም ብቻ ሰራለታለሁ ሞቻለሁ እያለ ነው ለብቻ ዛቻ። እንግዲህ ያብስራ እንግዲህ ቆስተን በልና ጠብቅ